ግን መጨረሻው ግራ ገባኝ። አሁን ግን እርግጠኛ ነኝ ይሄ ነገር መጨረሻው ነው። ምን አረጋጋትክ? እህቷ በእጅ ነው ያለችው። ጎበዝ። እኔ ደግሞ የኤደን ህይወት በእጄ ላይ ነው። ጥሩ። ታዲያ ቀጣይ ምንድን ነው እቅድሽ? እኔ በህይወት እያለሁ በታምር ዳኒን አፋለገው። ይሄ ነው የፍቅር ጥግ። እሺ እቺ ልጅ ግን ተሎ ትወጣለች፣ እንጠብቃት። አዎ ትመጣለች፣ ዝም ብለሽ ጠብቂ። እሺ ካልከኔማ እጠብቃለሁ። ይኸውልሽ ቲና፣ ከዚህ በኋላ እኔና አንቺን የሚያገናኘን ነገር የለም። ተመስገን። ተው ለስንብታቸው ቆይ። ከዚህ በኋላ ምን ቀረኝ? እስካሁን የምንፈልገው ትሁትን ነበረ። እሷን ካገኘው ምን እፈልጋለሁ? እናት ታግዘኝ። በቃ የራስክን ጨረስክ። እኔ ግን አልጨረስኩም። ብዙ ገና የሚሄደው መንገድ አለኝ። ብቻሽን እንደጀመርሽ እዚያው ብቻሽን ጨርሽ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍ ይበል። ዛሬም እንግዲህ አስተማሪና ተወዳጅ በሆነው በትሁት ድራማ ወደ እናንተ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ውጭ ሀገር እንደላከቻት የሚገርም አሳማኝ የሆነ ሀሳብ ሰጥተዋለች። እርግጥም የትሁት ልጅ ወደ ውጭ ሀገር ሄዳለች ብላችሁ ታስባላችሁ? ይህ ለተመስገን የሰጠችው ምክንያት ነበረ። ምክንያቱም እንዳይወስድባት ስለምትፈልግ ውጭ ሀገር እንደሄደች ከተናገረች ተስፋ ይቆርጥና ያለው እምነት ሙሉ በሙሉ እንዲሟጠጥ ያደርጋል። ከክፍለ ያሳደገቻትን ልጇን ለተመስገን ማስተዋወቅ አልፈለገችም። እንግዲህ ይህ የሆነበት ምክንያት ትሁት በመጀመሪያ ፈልገው ሳይሆን ተገዳ በተደፈረችበት ሰዓት ማርገዟ ነበረ። እንግዲህ ከዚህ ድራማ የምንማረው ነገር ቢኖር በትሁት ላይ የደረሰው የአስገድዶ መድፈር ወንጀል ልጅን ቢያስከትልም ነገር ግን ጠባሳው ከአእምሯ እንዳልጠፋ ነው። ታዲያ ለዚህ ነበረ በተመስገን ላይ ጥላቻ ቂም ስለያዘችበት ማስተዋወቅ ያልፈለገችው። ሆኖም ዛሬ ላይ እንግዲህ ውጭ ሀገር እንደሄደች ስትነግረው እንዴት በልጅሽ ጨክነሽ ልትልክ ያቻልሽ? እኔን ላለማሳየት ስትይ እንዴት ልጅሽን ወደ ውጭ ሀገር ለነጫጭባ ልትልክ ይቻልሽ? በማለትም እየጨቀጨቃት ይገኛል። እሷም ምንም ምርጫ የለኝም፣ ቢያንስ እንኳን የልጅ ደህንነት ይጠበቅላታል፣ ከዛ የሰለጠነ ሀገር ነው ስትልም ተናግራለች። እንግዲህ በዚህ ምክንያት ክፉኛ እልህ ውስጥ ገብቷል። ታዲያ እሺ ልጃችን እንኳን ብትሰደድ ከኔ ጋር ለመሆን እስካልፈለግሽ ድረስ እህትሽ ላይ የሆነ ነገር አድርጋለሁ በማለት ቪዲዮውን እያሳየ እያስፈራራት ነው። አሁን የወሰደችው አማራጭ ቢኖር የና አባባን ቤት ለቃ መውጣት ነው። በትሁት ሀሳብ ምንም እንኳን ደስተኛ ባይሆኑም ነገር ግን ምንም ምርጫ የላቸውም። ታዲያ መርቀው እንድትወጣ አድርገዋል። በእርግጥ ትሁት እንደወጣች ትቀራለች ሲመስለኝ፣ ግን ትሁት ተማልዳ እንደገና እዛ ቤት ተመልሰ የምትገባ ይመስላል። ካሌብ ለምን ጠፋ? ካሌብም ከትሁት ድራማ ከራቀ ሰንበትበት ብሏል። ሌላኛው እንግዲህ ቲና ያው በቤቱ አሳብታ ወደ ቤት ለመመለስ ፈልጋ ነበረ። ሆኖም በአንድ ወቅት በና አባባ ላይ የደረሰው የክስ ሂደት የተመሰረተባቸው ሀሰተኛ ሰነድ ትክክለኛ ማስረጃ መስሎ ስለታያት በዚህ ልታሸንፋቸው ፈልጋ ነበረ። ነገር ግን እንደማይሳካላት አባባ በጥበብ ነበር የነገሯት። ይህ የዛሬ 2 ዓመት ማስረጃ ነው። አሁን ላይ ሰራው ደግሞም ወረቀቱ በስተት የተጻፈብን ነበረ። በጊዜው በፖሊስ አስመስክረን ድርጅታችን ከተባለው ክስ እውነት የራቀና አንዳንዴ ከምቀኞቻቸው የተጻፈባቸው በመሆኑ ከዛም አስመስክረው ነፃ እንደወጡም ሲነግሯት ቲና ቀጥላለች። ምክንያቱም ያሰበችው ይህ አይደለምና ከዛ ቤት በዛ መረጃ አስፈራርታ የድርጅቱ ባለቤትን ለመሆን ቋምጣ፣ ነገር ግን ነገሮቹ ባላሰበቻቸው መልኩ ተቃይረው ጠበቋት። እንግዲህ በዚህ ምክንያት ከዛ ቤት ገብታ
እንደተለመደው አፏን ልትከፍትባቸውና ልትሳደብ ስትሞክር ግን አንደበቷን የሚያዘጋ ያልጠበቀችው ታሪክ ተፈጠረ። ሆኖም በሩን ገፍትረው እንድትወጣ ካደረጓት በኋላ ቀጥታ ወደ ቤት ስትመለስ ግን ጠይ ሰነድ እኮ ከእውነት የራቀና በአንድ ወቅት የተጻፈባቸው በመሆኑ እንደማይሰራ ነገረኝ ትለዋለች። እንግዲህ ተመስገንም በተቻለኝ አቅም ልረዳሽ ሞክራለሁ። እንግዲህ ምንም ማድረግ አታል። በእርግጥ ተመስገን የገንዘብ ጉዳይ ለደንተው አይደለም። እሱ የሚፈልገው ልጁንና ትሁትን እንጂ። ኤደንና ዳኒም የሰርጋቸውን ስነ ስርዓት ለማድመቅ በጣም ነው የቸኮሉት። በጣም ደስ ብሏቸዋል። ይህንን ቀን በጉጉት ሲጠባበቁት ነበረ። ዳኒ ኤደንን ለማግባት ያለው ፍላጎት ከፍተኛ ቢሆንም ቀኑ ግን ነገ ዛሬ እያለ ሲያራዝምባት እንደነበርና ኤደን ደግሞ አሁኑኑ አግብታ አብረው መኖር እንደሚፈልጉ ካላት ፍላጎት የተነሳ ሀሳቡን እንዲቀይርና ነገ ዛሬ ማለቱን እንዲያቆም በእነ አባባ ሁሉ ስታስመክራቸው እንደቆየችና ዛሬ ደግሞ ይህ ነገር ተሳክቶላቸው የሰርጋቸው ዋዜማ ላይ መድረሳቸው እጅግ በጣም አስደስቷታል። እንግዲህ በእነሱ በኩል ደስታን ቢፈጥርም በቲና በኩል ግን ክፉኛ በንዴት እያንጨረጨራት ነው። ማለትም የምወደው ልጅ ሌላ ሴት አግብቶ ማየት አልፈልግም፣ የእነሱን ደስታ ማደብዘዝ ይኖርብኛል በማለትም ከነፍሰ ገዳዮች ጋር በመነጋገር በገንዘብ እየተደራደረች ከዛም ሰርጋቸውን ወደ ሀዘን መቀየር እንደምትፈልግ ተናግራለች። ታዲያ ከአሁኑ ክፍያ በመፈጸም ያንን የሰርጉ ቀለት ጉጥ እንዲተኩስና ኤደን ላይ ጉዳት ማድረስ እንዳለበት ተነግሮታል። ይህ ያዘጋጀችው ሰው ምን ያህል ተግባራዊ ያደርጋል? ይህንን በሚቀጥለው ክፍል እንግዲህ የምናየው ይሆናል። መቼም የቲና እቅድ ግን ሰይጣን ነው የሚያስመለክታትና አንድም ቀን መልካም ነገር ሳታስብ እዚህ ደርሳለች። እሱም ሳይሳካላት ነገር ግን ለክፋቷ ምንም ወደር የሌለው ሕግ እንዳትጠየቅ ምን ያህል እሷ አሸናፊ ሆና እስካሁን እንደመጣች ባይታወቅም የዚህ ድራማ ተሸናፊዎች እንዲያሸንፉ ሲሆኑ አይታይም። ለማንኛውም ግን ቲናም ከክፋቷ ሳትማር አንድም ቀን ይቅርታ ሳትጠይቅ በጥፋት ላይ ጥፋት እየደራረበች መምጣቷና አንድም ቀን በፖሊስ ትጠየቅ አለመባሏ እጅግ በጣም የሚያሳዝን ነገር ነው። ለምን ይሆን እንዲህ የተደረገው? ትሁትም እንግዲህ በተደጋጋሚ ተመስገን ቤት ድረስ እየመጣ ይዛተባት እያስፈራራት ስለሆነ አይናውጣነቱንም ስለተመለከተችው ምናልባትም ነገር ከቀጠለ በአባባም ቢሆን ጉዳት ሊያደርስ ስለሚችል አንም ሆነ የተጠጋችባቸውን ሰዎች ከጥቃት ለመከላከል ይመስላል ብቻ ራሷን ማራቅ እንዳለባት ለአባባ ተናግራ ስትወጣ ዳኒና ኤደን እየሸኟት ነበረ። ማዶ ሆኖ የሚከታተሉት ተመስገንና ቲና ግን ላይ እየተጠባበቋት ነው። በዚህን ሰዓት ትሁት ብቻዋን ነበረች። ግን ትኩረቷ ሙሉ በሙሉ ዳኒና ኤደን ላይ ነው። በእርግጥ የሰርጋቸው ዋዜማ ላይ ያሉት ዳኒና ኤደንን ስታያቸው እንዴት አትናደድ፣ እንዴት አትቃጠል? ለማንኛውም ትሁት ከተመስገን ታመልጣለች ወይስ ቀጥታ ፈቃደኛ ሆና ወደሱ ትሄድ ይሆን? እኔ በበኩሌ ከተመስገን መሄዷ የማይቀር ነው። አግቶ በቪዲዮ እያስፈራራች ስለሆነ ግዴታ እህቷን ከጥቃት ለመከላከልም ሆነ የሷን ስቃይ ለመቀነስ ስትል ከተመስገን አብራ የማትኖርበት አንዳች ምክንያት የለም። ቲና ቀውሷስ በዳኒና በኤደን ምን አደጋ ታስከትላለች? እንደተባለው የተደራደረችበትና የተነጋገረችውን ሀሳብ ግብረ አበሮቿ ሊያሳኩላት ይችሉ ይሆን? በቀጣይ ክፍል አብረን የምንከታተል ይሆናል እና የኤደን ሰርግ ግን እስከምናይ ድረስ በጣም ቸኩያለሁ። ምክንያቱም እነዚህ ሁለት ጥንዶች ብዙ ፈተና አሳልፈዋል።
በተለይ የቲና ጣልቃ ገብነት እንዲሁም ዳኒ ለጥቅም ብሎ ከዛ ቤት የከፈለው መስዋዕትነት ኤደንን ለማስደሰት ያልሄደበት ተራራ ያልወጣው ዳገት የለም። አጭር ጊዜ ባለሀብት ለመሆን የቋመጠው ዳኒ ሀሳቡን ተረድተውት ይህ ነገር ስህተት እንደሆነና ራሱን በንስሐ አጥቦ መቼም ይገናኛሉ ተብሎ የማይታሰበው ኤደን ጋር የጋብቻ ስነ ስርዓት ሊያደርጉ ይኸው ቀናቱ ደረሰ። በቀጣይ ክፍል እስከምንገናኝ ድረስ ለዛሬ ትሁት ድራማ ክፍል 76 ይህንን ይመስል ነበረ። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።